ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ፌዴራል ፖሊስ የፊንቴክ መስራች እና ጥቅም በመጋራት የተጠረጠሩ ታዋቂ ሰዎችን በቁጥጥር ስር ማዋሉን አስታወቀ። የፊንቴክ ኢንቨስትመንት ድርጅትም ባልተገባና በተጋነነ መልኩ አስተዋውቋል። እንዲሁም በህገወጥ መንገድ ከተሰበሰበው ገንዘብ ተጋሪ በመሆን ተጠርጥረዋል የተባሉ ታዋቂ ግለሰቦችና የማስታወቂያ ባለሙያዎችን በቁጥጥር ስር አውሎ ፍርድ ቤት ማቅረቡን የፌዴራል ፖሊስ አስታወቀ። የኢትዮጵያ ፌዴራል ፖሊስ ዛሬ በይፋዊ ፌስቡክ ገጹ ላይ ባወጣው መግለጫ ከ1200 በላይ ዜጎች አጭበርብረው የ1.7 ቢሊዮን ብር ጉዳት አድርሰዋል ያላቸውን የፊንቴክ ኢንቨስትመንት መስራች እና ባለቤቶች ላይ ምርመራ አጣርቶ አቃቤ ሕግ ክስ መመስረቱን ገልጿል። የፊንቴክ ባለቤቶችና መስራቾች በ19 አይነት የተለያዩ ወንጀሎች ምርመራ እንደተጣራባቸውና ክስ እንደተመሰረተባቸው የፌዴራል ፖሊስ መግለጫ ያስረዳል። ፖሊስ እነዚህ ተጠርጣሪዎች ከ1200 በላይ ተጎጂዎችን አጭበርብረው በመመዝገብ 95,000 ብር ቅድመ ክፍያ፣ 285,000 ብር የመንግስት ታክስ እንዲሁም 130,000 ብር ለኤሌክትሪክ መኪና ቻርጅ ለማሰራትና ለባለሙያ በሚል ከእያንዳንዳቸው 1,365,000 ብር መቀበላቸው ገልጿል። የኢትዮጵያ ፌዴራል ፖሊስ በህገ ወጥ መንገድ የተገኘን ገንዘብ በህጋዊ አስመስሎ በማቅረብ እና ድንበር ተሻጋሪ ወንጀሎችን ጨምሮ በ19 የወንጀል ጉዳዮች በተጠረጠሩ ያላቸው የፊንቴክ ኢንቨስትመንት ድርጅት መስራቾች እና ባለቤቶች ላይ ክስ መመስረቱን አስታውቋል። ከዚህ በተጨማሪ ያላቸው እውቅናና ተቀባይነት በመጠቀም ሆን ብለው የተጋነነ ማስታወቂያ በመንገድ እንዲሁም በተለያዩ ማህበራዊ ሚዲያ የሐሰት መረጃዎች ለህብረተሰቡ በማሰራጨት ግለሰቦች እንዲጭበረበሩ አድርገዋል ያሏቸውን ታዋቂ ሰዎች በቁጥጥር ስር አውሏል። ፖሊስ በቁጥጥር ስር የሚገኙት ታዋቂ ግለሰቦች እና የማስታወቂያ ባለሙያዎች በህገወጥ መንገድ ከተገኘው ገንዘብ አሁን ባለው የገበያ ዋጋ 8 ሚሊዮን ብር የሚያወጣ BYD ሶንግ ፕላስ የመኪና ስጦታ መቀበላቸውንም ገልጿል። በህገወጥ መንገድ የተገኘን ገንዘብ ህጋዊ አስመስሎ በማቅረብ እና በዜጎች ላይ ከ1.7 ቢሊዮን ብር በላይ ጉዳት በማድረስ ወንጀል ታዋቂ ግለሰቦች ላይ ምርመራ እያደረገ መሆኑንም አስታውቋል። የፌዴራል ፖሊስ በቁጥጥር ስር ካዋላቸው ታዋቂ ሰዎች መካከል አርቲስቶቹ ሰለሞን ቦጋለ፣ ሰራዊት ፍቅሬ፣ ዳንኤል ተገኘና ይገረም ደጀኔ ይገኙበታል። የማስታወቂያ ባለሙያው አብርሃም ግዛው፣ መንሱር ጀማል እና ካሊድ ናስርም በፌዴራል ፖሊስ መግለጫው ላይ ተጠቅሰዋል። የኢትዮጵያ ፌዴራል ፖሊስ እነዚህ ታዋቂ አርቲስቶች እና የማስታወቂያ ባለሙያዎች በቁጥጥር ስር አውሎ ፍርድ ቤት ማቅረቡን ገልጾ እስከ መጋቢት 30 ቀን 2018 ዓ.ም ተጨማሪ ምርመራ እንዲያደርግ በፍርድ ቤት እንደተፈቀደለትም ገልጿል። ፊንቴክ ኢንቨስትመንት የግል ድርጅት መስራች እና ባለቤቶች የሆኑት ዳንኤል ዮሐንስ፣ ኢየሱስ እና ግርማይ ገብረ ሚካኤል ይህደጉ ላይ መጀመሪያ ክስ የተመሰረተው በአዲስ አበባ ፖሊስ ጠቅላይ መምሪያ እንደነበረም ተገልጿል። የተፈጸመው ወንጀል ውስብስብ እንዲሁም ድንበር ተሻጋሪ መሆኑን የገለጸው የፌዴራል ፖሊስ መግለጫ ጉዳዩን የፌዴራል ፖሊስ ተረክቦ መመልከት መጀመሩንም አስታውቋል። የፊንቴክ መስራች ከሆኑት መካከል አቶ ዳንኤል ዮሐንስ የተባሉት ተጠርጣሪ በቁጥጥር ስር መዋሉ ተገልጿል። ተጠርጣሪ ግርማይ ገብረ ሚካኤል ደግሞ በቁጥጥር ስር ለመዋል ክትትል እያደረገ መሆኑን የኢትዮጵያ ፌዴራል ፖሊስ በመግለጫው ላይ አመልክቷል። አቶ ግርማይ ገብረ ሚካኤል ከዚህ ቀደም እንደ አውሮፓውያን አቆጣጠር በ2010 የደቡብ አፍሪካ የዓለም የእግር ኳስ ሻምፒዮና ወቅት አስኳልኳን በተባለ ድርጅት ስም ወደ ደቡብ አፍሪካ ሄዳችሁ የዓለም ዋንጫ እንድትመለከቱ አደርጋለሁ በማለት ዜጎችን በሚሊዮኖች የሚቆጠር ገንዘብ አጭበርብሮ ከሀገር ወጥቷል ተብሏል። የኢትዮጵያ ፌዴራል ፖሊስ ግለሰቡን በቁጥጥር ስር ለማዋል ከኢንተርፖል ጋር በመስራት ወደ ሀገር ማስመጣቱንና በሕግ አግባብ ተጠያቂ እንዲሆን ማድረጉንም ፌዴራል ፖሊስ አብራርቷል። የፊንቴክ ኢንቨስትመንት መስራች ኤሌክትሪክ መኪና መግዛት ከሚፈልጉ ግለሰቦች 50% ቅድመ ክፍያ 950,000 ብር በማስከፈል በ90 ቀናት ውስጥ የመኪና ባለቤት እንደሚያደርጋቸው መግለጻቸውንም የፌዴራል ፖሊስ በመግለጫው ላይ ጠቅሷል። ፊንቴክ የኤሌክትሪክ መኪናው ቀሪ ዋጋ 950,000 ብር ደግሞ ያለ ወለድ በ5 ዓመት ተከፍሎ የሚያልቅ የባንክ ብድር እንደሚያመቻች በመግለጽ ዜጎችን አጭበርብረው
ክፍያ እንዲፈጽሙ አድርገዋል ሲልም የኢትዮጵያ ፌዴራል ፖሊስ ገልጿል። በወቅቱ ተጠርጣሪዎች 148 መኪኖች ከጅቡቲ ማስገባታቸውንና 100 መኪኖች ለተወሰኑ ግለሰቦች ማከፋፈላቸው ተገልጿል። ቀሪዎቹ 48 መኪኖች ደግሞ በድብቅ መሸጣቸው በመግለጫው ላይ ተመልክቷል። የድርጅቱ ባለቤቶች ወደ አገር ውስጥ ስለመግባታቸው ምንም አይነት ማስረጃ ሳይኖር 350 መኪኖች ከውጭ እንዳስገቡ በማስመሰል ሕብረተሰቡን ሲያጭበረብሩ እንደነበረ ፖሊስ በምርመራው ማረጋገጡን ጠቅሷል። በተጨማሪ በጅቡቲ ወደብ ምንም አይነት መኪና ሳይኖር 400 መኪኖች ጅቡቲ ወደብ ላይ እንደቆሙና ወደ አገር ውስጥ ለማስገባት በሂደት ላይ እንዳሉ በማስመሰል ለተጎጂዎች ሐሰተኛ መረጃ መስጠታቸውን ፖሊስ ማረጋገጡን አስታውቋል። በመስቀል አደባባይ ከተለያዩ ቦታዎች መኪኖች በውስን በማሰባሰብ ሕዝብ ማሳሳታቸውንም ፖሊስ ጨምሮ ገልጿል። ኤሌክትሪክ መኪና አምራች ከሆነው BYD ከተባለ የቻይና ካምፓኒ ጋር ምንም አይነት ውል ሳይኖራቸው ውል እንዳላቸው አድርገው የማጭበርበር ወንጀል ፈጽመዋል ያለው ፖሊስ ጅቡቲ አልፎቲዚ በሚል ስም ባቋቋሙት ድርጅት የ336 መኪኖች 90 በመቶ ቀሪ ክፍያ አለመፈጸማቸውንም አመላክቷል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።